ሰላም ለእናንተ ይሁን የተወደዳችሁ የግሬስ ኦፍ ጋድ ፋሚሊዎች እንዴት ናችሁ? ጌታ ይባረክ። እኔ እህታችሁ ሄቨን ነኝ ከስዊድን። እግዚአብሔር ይመስገን። ዛሬ እርግጠኛ ነኝ እግዚአብሔር በዚህ ቃል አንድ ሰውን ያጽናናል ብዬ አምናለሁኝ። ያው እንግዲህ እንደምታዩት ውጪ ላይ ነው ያለሁት። በጣም ደስ ይላል። ሰመር ነው። እናንተም ደግሞ እንደምትወዱት ተስፋ አደርጋለሁኝ። ኢንጆይ እያደረኩኝ ነው እናንተን ቃል ማካፈላችሁና ይሄ ቃል የሚገርማችሁ ነገር ዛሬ በጣም ወደ ውስጤ መጣና እርግጠኛ ነኝ አንድ ሰውን ይባርካል። አንድ ሰውን እግዚአብሔር ካለበት ቦታ ላይ እየተጨነቀበት ካለበት ስፍራ ላይ መንቀሳቀስ ይሆንለታል ብዬ አምናለሁኝና ለዛ ነው እንግዲህ በዚህ ተገኘሁት ማለት ነው። በዚህ አጋጣሚ ሰብስክራይብ ያላደረጋችሁ ሰዎች፣ ፋሚሊ ያልሆናችሁ ሰዎች ካላችሁ፣ ምክንያቱም አንዳንድ ጊዜ ዩቲዩብን ያየውን ሰው ሳይ አብዛኛው ሰው ሰብስክራይብ ያላደረገ ሰው ነው የሚያየውና ምንም እውነት ለመናገር አይከፈልበትም። ሰብስክራይብ ብታደርጉ እናንተ ናችሁ ተጠቃሚ የምትሆኑት። እንደገና ለምትወዷቸው ሰዎች ደግሞ ሼር አድርጉላቸው። ምክንያቱም እኔ ብዙ ጊዜ እዚህ ጋር ያመጣው ማካፍለው ቃል የእግዚአብሔር ቃል ነው አንደኛ፣ ሁለተኛ ነገር ደግሞ የሚጠቅም ነው። አያችሁ፣ ሰዎችን ሊፍት አፕ የሚያደርግ ነው። ትንቢታዊም ቃል ነው። በህይወታቸው ላይ በጣም ብዙ ሰዎች መስክረውልኛል። እግዚአብሔር የተመሰገነ ይሁን። እግዚአብሔር በቃሉ የሚሰራ አምላክ ስለሆነ ታማኝ አምላክ ስለሆነ ማለት ነው። ጌታ ይባረክ። ኢየሱስ ጌታ ነው እና አታፍሩም። ለሌሎች ሰዎች ሼር ብታደርጉት በእውነት እነዛ ሰዎች ይባረካሉ፣ ይጠቀማሉ። እናንተ ደግሞ ምክንያት ትሆናላችሁ ማለት ነው። የነሱ የመባረኪያቸው ምክንያት፣ የመጽናኛቸው ምክንያት እግዚአብሔር እኔ ለናንተ የመጽናኛ ምክንያት ሲያደርገኝ እኔ በጣም ደስተኛ ነኝ እውነት ለመናገር ማለት ነውና እያንዳንዳችን የምንከፍላቸው ዋጋዎች አሉ። እናንተ ግን ምንም ነገር አትከፍሉም እውነት ለመናገር ሼር ብቻ ማድረግ ነው የሚጠበቅባችሁና ደግሞ ሰብስክራይብ ማድረግና ላይክ እያያችሁ ላይክ መጫን ትችላላችሁ። እሱም ራሱ በጣም ትልቅ ሳፖርት ነው ማለት ነውና በዚህ አጋጣሚ የእግዚአብሔር ቃል ህያውና የሚሰራ ነው። ክብር ሁሉ ለኢየሱስ ይሁን። መጽሐፍ ቅዱስ እንደሚናገረው ምክንያቱም እኔ አሁን ለእግዚአብሔር የሆነ እናንተ እግዚአብሔርን እንድትከተሉ እኔ የምጨምረው የምቀንሰው ምንም ነገር የለም። ግን አንድ ነገር አለ። የተሰጠኝን ሰጣችኋለሁ፣ የተገለጸልኝን መጥቼ ገልጥላችኋለሁ። ዮሐንስ እንደዚህ አለ። የተገለጸልንን ያየነውን የዳሰስነውን የነካነው ምን ላለ እናወራላችኋለን ይላልና ምንም ነገር ለእግዚአብሔር እንድታደርጉለት ሳይሆን ግን እናንተ የተደረገላችሁን ፕላስ ደግሞ ሊደረግላችሁ የሚችለው በዚህ መንገድ ነው፣ በዚህ ዌይ ነው። እግዚአብሔርን ልናገኘው የእግዚአብሔርን በረከት አክሰስ ልናደርግበት የምንችለው መንገድ ይሄ ነው የሚለውን እግዚአብሔር ለኔ ጥቆማ ሲሰጠኝ መጥቼ ለእናንተ ሼር አድርጋችኋለሁ ማለት ነውና በዚህ ደግሞ በጣም ብዙ ሰዎች ብለስድ እየሆኑ ስለሆነ እኔ በጣም ደስተኛ ነኝ ማለት ነው። እናንተ ደግሞ አይክበዳችሁ ማለት ነው። ቴንክ ዩ በእውነት ጋድ ብለስ ዩ። በዚህ አጋጣሚ ስለ ይሄንን መልእክት ራሱ ሰምታችሁ የምትታዘዙ ሰዎች እግዚአብሔር ይባርካችሁ። ደግሞ በእውነት ነው ማለት እባርካችኋለሁ። ስለናንተ ደግሞ በጣም አብዝቼ ጸልያለሁ ማለት ነው። በዚህ አጋጣሚ በኮሜንት ላይ ኮሜንት ሴክሽኑ ላይ ራሱ የምትጽፉ ሰዎች ብዙ ጊዜ እንዳያችሁና እንድባርካችሁ ስማችሁን አይቼ ስለናንተ ደግሞ ጌታን እንዳመሰግን እንዲሁም ደግሞ ሁሉ ጊዜ በእውነት ነው ማለት በጸሎቴ እንዳስባችሁ እያደረጋችሁ ስለሆነ ሌሎቻችሁም አያምልጣችሁ። ኮሜንት ሴክሽኑ ላይ እየገባችሁ አሜን በሉ፣ አስተያየት ስጡ። ጌታ ኢየሱስ ይባርካችሁ። ቴንክ ዩ አሜን። ዛሬ እንግዲህ እግዚአብሔር ያዝላችኋል። አሜን። ኢየሱስ ጌታ ነው። ሃሌሉያ። ምናልባት እናንተ በራሳችሁ መንገድ ሄዳችሁ ሰዎች አልታዘዙላችሁ ሊሆን ይችላል። ግን እግዚአብሔር ዛሬ ትእዛዝ ያወጣል፣ እነሱ ደግሞ ይታዘዙላችኋል። አሜን። ምንድነው በህይወታችሁ ላይ የሚያስፈልጋችሁ ነገር? እግዚአብሔር ትእዛዝ ከሰጠበት አለመታዘዝ የማይችል ነገር የለም። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። ምክንያቱም ታውቃላችሁ ኤልያስ አንደኛ ነገሥት ምዕራፍ 17 ላይ ሄደን ስናይ የድርቅ ዘመን መጣ ይላል። ያ የድርቅ ዘመን በጣም የሚገርማችሁ ነገር በጣም ብዙ ሰው የተጨነቀበት፣ ብዙ ሰው ግራ የተጋባበት ቦታ እንደሆነ እናስተውላለን ማለት ነውና እንግዲህ እግዚአብሔር ህዝቡ ሊቀጣ ሲፈልግ ግን አንድ ደግሞ በፊቱ የሚቆም ነብይ ደግሞ ነበረ። ጌታ ይባረክ። አሜን። በፊቱ የሚመላለስ የሱን ትእዛዝ የሚሰማ የሚጠብቅ የሚታዘዝ የእግዚአብሔር ሰው ኤልያስ ነበረ ማለት ነው። ጌታ ይባረክ። ስለዚህ ይሄ ኤልያስን እግዚአብሔር አንድ ነገር አለው። ምን አለው? አንደኛ ነገሥት ምዕራፍ 17 ላይ እንደዚህ ይላል። በገለአድ ቴስቢ የነበረ ቴስቢያዊ ኤልያስ አክዓብን በፊቱ የቆምኩት የእስራኤል አምላክ ሕያው እግዚአብሔርን ካፌ ቃል በቀር በእነዚህ ዓመታት ጠልና ዝናብ አይሆንም አለው ይልና የእግዚአብሔር ቃል እንዲህ ሲል ለእርሱ መጣለት። ምን ሲል መጣለት? ከዚህ ተነስተህ ወደ ምስራቅ ሂድ፣ በዮርዳኖስም ትይዩ ባለው በኮራት ፈፋ ውስጥ ተሸሸግ። ኦኬ ከወንዙም ትጠጣለህ
ቁራዎችም በዚያ ይመግቡሃል ይመግቡ ዘንድ አዝዣለሁ። ኢየሱስ ጌታ ነው። ሃሌሉያ። እንግዲህ ኤልያስ ነብይ ስለሆነ አፉ ዝናብ ይሄ ምንድነው ሰማይ ይዘጋል ሰማይ ይከፍታል ብሎ ራሱ የሆነ ነገር ሲያደርግ አታዩትም። እግዚአብሔር ግን አንድ ነገር አደረገለት። ኢየሱስ ክርስቶስ ለዘላለም ጌታ ነው። ምን አደረገለት ስትል የታዘዘ ሰው ስለሆነ የእግዚአብሔር ነብይ ስለሆነ የእግዚአብሔር ሰው ስለሆነ እግዚአብሔር የጠራው ሰው ስለሆነ ኪዳን ያለበት ሰው ስለሆነ ሃሌሉያ ምን ሆነ? ታዘዘለት። ምንድነው የታዘዘለት? የታዘዘው ቁራ ነው። ቁራ እንግዲህ በባህሪው ነጣቂ ተኩላ ነው። ታውቃላችሁ፣ ነጣቂ ነው። ቁራ ነጥቆ የሚበላ ነው። ስፔሻሊ ስጋ ቁራ ፊት እኮ በውጭ እኮ ውጭ ላይ ስጋ ስትበላ አረ ቁራ ይዞህ እንዳይሄድ ከነነፍስህ ራሱ የሚባልበት በጣም የሚፈራ እንስሳ እንደሆነ ሁላችንም እናውቃለን ወዳጆቼ። ነገር ግን ዋው ጌታ ይመስገን። ነገር ግን እግዚአብሔር ያዘዘው ስለሆነ እግዚአብሔር ካፉ ቃል ስለወጣ እግዚአብሔር የተናገረው ስለሆነ ይሄ በላተኛው እንኳን ታዘዘ። ዛሬ ትንቢታዊ መልእክት አለኝ በጌታ በኢየሱስ ክርስቶስ ስም። የትኛውም በላተኛ የሆኑ ሰዎች ለናንተ ይታዘዙላችኋል። አሜን። እግዚአብሔር ካፉ ቃል ያውጣው እንጂ ለናንተ ግን ይታዘዛል እንጂ ሰስማይቲ ነው። አይገርማችሁ? ታዘዘለት ይላል። ምንድነው የታዘዘለት? የታዘዘለት በሰዓቱ የሚያስፈልገው ነገር ነው። ምንድነው ያስፈልገሽ ነገር? ብዙ ጊዜ እኛ በጣም ችግር አለብን። አብሶ አገልጋዮች፣ በእውነት ነው የምላችሁ አገልጋይ በቃ ሲያማርር እኔ ብዙ ጊዜ አያለሁ። በጣም ያማርራል፣ በጣም እንትን ይላል። ሄዶ ደግሞ እግዚአብሔር ያላዘዘው ሰው ጋር ሄዶ አምጣ ይላል። ከዛ ልቡ ይደማል። ሳይሰጡት ሲቀሩ የሆነ ነገር አገልጋይ መጠየቅ ያለበት እግዚአብሔርን ነው። ኦኬ አንቺ የእግዚአብሔር ልጅ ነሽ፣ አንተ የእግዚአብሔር ልጅ ነህ አይደለ? አገልጋይ ብቻ ሳይሆን እናንተንም ይመለከታል፣ የማታገለግሉ ሰዎችንም ይመለከታል። ለምን ስትሉኝ በአዲስ ኪዳን ሁሉም የእግዚአብሔር ካህናቶች ነው ይላል። በእርግጥ እግዚአብሔር ደግሞ የመረጣቸው ባፋቸው ደግሞ ቃሉን ያኖረ የቀባቸው እግዚአብሔር ሊያስነሳቸው ለጀነሬሽን ደግሞ የፈለገ እንዲሁም ደግሞ ያስነሳቸው አባቶች አሉ፣ እህቶች አሉ፣ ወንድሞች እናቶች አሉ። ኦኬ እነዚህ ሰዎች ስፔሻሊ የሆኑ የእግዚአብሔር ሰዎች ደግሞ በፊቱ የሚቆሙ ናቸው። ኤልያስ ምንድነው ያለው? በፊቱ የሚቆመው እግዚአብሔር ነው ያለው። አንቺ ማለዳ ተነስተሽ በፊቱ ቁሚ፣ አንተ ማለዳ ተነስተህ በፊቱ ቁም። በእግዚአብሔር ፊት ሁኑ፣ በእግዚአብሔር ፊት ተመላለሱ እንጂ ሕያው እግዚአብሔር ምስክሬ ነው። እግዚአብሔር ስለናንተ ምን ይላል? ያዛል። ኢየሱስ ጌታ ነው። ሃሌሉያ። እግዚአብሔር ስለናንተ የሚያዘውን ነገር ማንም ሰው መከልከል አይችልም። የትኛው መንግስት መከልከል አይችልም። ያለ ህግ እኮ ነው አስቴር የገባችሁ ወዳጄ። ያለ ህግ የገባችሁ በምንድን ነው? በእግዚአብሔር ሞገስ ጾመች፣ ጸለየች ይላል። አስቴር ሌላ የሆነ የቁንጅና ሳሎን ሄዳ ስትወለወል አልዋለችም። እንደውም አልበላችም። ሳትበላ ስትቀር እንደውም ትገረጣለ። ክብር ለእግዚአብሔር ይሁን። አይገርማችሁ? ሳትበይ ስትቀሪ ንጉሱ ፊት እኮ አይደለ ቆነጃጅት። ክብር ለእግዚአብሔር ይሁን። ይሄ መገለጥ እንግዲህ መጣ። ቆነጃጅት እኮ ናቸው አይደለ እንዴ? ንጉሱ ፊት እኮ ራሱ ተመርጠው እንኳን የሚገቡት እኮ። ግን ይቺ ሴት ግን ውበት ይሆነኛል ጌታ ብላ፣ ሃሌሉያ ኢየሱስ ጌታ ነው። ሞገስ ይሆነኛል እግዚአብሔር ብላ ይቺ ሴት ጾመች፣ ጸለየች። ጾማ ጸልያ ውላ አላደረችም። ንጉሱ ጋር በገባች ጊዜ ምን አለ ይላል? ዘንጉን ዘረጋላት ይላል። ዛሬ በኢየሱስ ክርስቶስ ስም ዘንግ እንዲዘረጋላችሁ ጸልያለሁ። አሜን። ምንድነው በህይወታችሁ ላይ እንዲታዘዝላችሁ የምትፈልጉት? ወረቀት ነው? ፓስፖርት ነው? ሃሌሉያ አሜን። ጤና ነው? ሰላም ነው? ትዳር ነው? ልጅ ነው? ፋይናንስ ነው? ቅባት ነው? የእግዚአብሔር ግሎሪ ነው? መገኘቱ ነው? ሃሌሉያ ቃሉ ነው? ምንድነው በህይወታችሁ ላይ እግዚአብሔር እንዲያዝላችሁ የምትፈልጉት ነገር ምንድነው? በህይወታችሁ ላይ እግዚአብሔር ያዛል። ያንን ስፔሻል በዛች ሰዓት የሚያስፈልጋችሁ ነገር አስቴር የሚያስፈልጋት ዘንጉ ነበረ። ዘንጉን አዘረጋላት እግዚአብሔር። ዛሬ በኢየሱስ ክርስቶስ ስም የትኛውን በህይወታችሁ ላይ ዘንግ እንዲዘረጋላችሁ ጸልያለሁ። ጌታ ይመስገን። አይገርምም? እግዚአብሔር እኮ ታማኝ አምላክ ነው ወዳጆቼ። የሚያሳፍር አምላክ አይደለም። በሱ ፊት ከቆም እግዚአብሔር አሳፍርም። በሱ ፊት ለሚቆሙት እግዚአብሔር በፍጹም አሳፍሮ አያውቅም። እግዚአብሔር ሁሉ ጊዜ ፊቱን ስንፈልግ ብንፈታለን። ስለ ሩት የተናገርኩበትን ሄዳችሁ ያኛውን ቪዲዮ ብታዩት በእውነት በጣም ታተርፉበታላችሁ። ብዙዎቻችሁም እንዳተረፋችሁበት ተስፋ አደርጋለሁ። ምክንያቱም ሩት
እግዚአብሔርን ብላ የመጣች ሴት ስለነበረች ዋጋ የነበራት ሴት ነበረች። እግዚአብሔርን ብለህ ዋጋ ቢስ አትሆንም። እግዚአብሔርን ብለሽ ዋጋ ቢስ አትሆኝም። እግዚአብሔርን ፈልጋችሁ እግዚአብሔርን ተጠምታችሁ ከእግዚአብሔር ጋር ጊዜ አሳልፋችሁ እሱ ፊት ቆማችሁ በረሃቡ ቢሆን በድርቁ ቢሆን በችግሩ ቢሆን በፍጹም አታፍሩም። ኢየሱስ ጌታ ነው። ሃሌሉያ ክብር ለኢየሱስ ይሁን አሜን። ስለዚህ አንድ ነገር እነግራችኋለሁ ዛሬ በእግዚአብሔር ፊት ቁሙ፣ በእግዚአብሔር ፊት ሁኑ፣ በእግዚአብሔር ፊት ተመላለሱ። የዛን ጊዜ እግዚአብሔር ምን ይላል? ያዘዋል። የሚታዘዝ ነገር ስላለ ነው እግዚአብሔር በዚህ ያመጣኝ ወዳጆቼ። የሚታዘዝልሽ ነገር አለ፣ የሚታዘዝልህ ነገር አለ። እሱ በጌታ በኢየሱስ ስም ፈጥኖ ወደ እጃችሁ እንዲገባ ጸልያለሁ። ጌታ ይመስገን። አንቺ ግን አንድ ነገር ብቻ አድርጊ፣ አንተ ግን አንድ ነገር ብቻ አድርግ ወዳጄ። እግዚአብሔር የፕሪንሲፕል አምላክ ነው። እግዚአብሔር ካለ ቃሉ ምንም ነገር ማድረግ አይፈልግም። አይችልም ሳይሆን አይፈልግም። እግዚአብሔር በቃሉ ነው። ኢቭን ራሱ ፈትኑኝ ይላል። ምን ፈትኑኝ? ፈልጉኝ ታገኙኛላችሁ ይላል። ጠይቁ፣ ለምኑኝ፣ አንኳኩ፣ ኑ ወደኔ እኮ ነው። ዳት ሚንስ እኮ ቅረቡ ነው። ወደ እግዚአብሔር በቀረባችሁ ቁጥር ወደ እናንተም ይቀርባል ነው የሚለው መጽሐፍ ቅዱስ ሲናገር። ዛሬ በጌታ በኢየሱስ ስም የትኛውም የሚጎትታችሁን እጅ ቆርጫለሁ እንጂ ሰስ ማይቲ ነው። እጁ ይቆረጥ አሜን። ከእግዚአብሔር ህልውና የሚጎትታችሁ ዲስትራክት ከሚያደርጋችሁ ነገር፣ ወደ ኋላ ከሚጎትታችሁ ነገር፣ ከሱ ጋር ካሳለፋችሁ ልታገኙ የምትችሉትን ነገር ያውቃል። ኦኬ ክፍያ እንዳላችሁ ያውቃል። ቤኔፊት እንዳላችሁ ያውቃል። ለዚህ ነው ጠላት ዲያብሎስ ምን የሚለው ብዙ ጊዜ ወደ እግዚአብሔር እንድትቀርቡ አይፈልግም። ዛሬ ግን በጌታ በኢየሱስ ክርስቶስ ስም አንድ ነገር እናገራለሁኝ በእናንተ ህይወት ላይ እግዚአብሔር ያዛል። ሃሌሉያ። የሚያስፈልጋችሁ ነገር እግዚአብሔር ያዛል። ለትራቭል ነው እግዚአብሔር ያዝላችኋል። ምንድነው በህይወታችሁ ላይ የሚያስፈልገው? እሱን እራሱ እግዚአብሔር በጀትን ያዝላችኋል። ለኤልያስ የሚያስፈልገው መብላት ነበር። ለኤልያስ የሚያስፈልገው መጠጣት ነበር። በዛ ሰዓት ድርቅ ስለሆነ ገዝቶ መብላት አይችልም፣ አርሶ መብላት አይችልም፣ የሆኑ ሰዎች ቤት ሄዶ መብላት አይችልም። ሁሉ በድርቅ ተመቷል። 3 አመት ሙሉ ሰማይ ተዘግቷል። አያችሁ ግን እግዚአብሔር 3 አመት ሙሉ ያችን ሰራብታይት ሴት እንኳን ሳይቀር አዞ ምን አለ ይላል? አበላው ይላል። ጌታ ይመስገን። እንግዲህ ያቺ ሰራብታይታ ሴት ምንም የላትም እኮ ትርፍ እንኳን አይደለ፣ ትርፍ እንኳን ኖሯት የሰጠችው ሴት አይደለችም። አንዳንድ ጊዜ በህይወታችሁ ላይ ወዳጆቼ ሄዳችሁ ጠይቃችሁ ሰዎች ምን ይሏችሁ ይችላል? ለራሴም እንኳን የለኝም ይሏችኋል። ለራሴም እንኳን የለኝ ከየት አምጥቼ ልሰጥህ ነው ይላሉ። እቺ ሴት ግን አያችሁ ከየት አምጥቼ እሰጥሃለሁ አላለችም። ለምን? የእግዚአብሔር ቃል ሲናገር እናንተ ወረድ ብላችሁ ሄዳችሁ አንብቡት። አንድ ነገር ይላል። እግዚአብሔር ሄድ ብሎት ነው የሄደው። በምሪት ነው የሄደው። አያያያ በምሪት የሚወጣ ትውልድ በኢየሱስም አያፍርም። በምሪት የሚወጣ ትውልድ በጌታ በኢየሱስም ይታዘዝለታል። ጥቂት ነው ያለኝ አለች። ምን? እሱንም በልቼ የምሞተው ነው ያለኝ፣ ስለዚህ አልሰጥህም አላለችው። የፈለገ ነገር ቢሆን በልቼ ልሙት እንጂ እኔ በፍጹም ላንተ አልሰጥህም አላለች። ወዳጆች አንድ ነገር ግን አደረገች። ምን አደረገች ስትሉኝ ክብር ለኢየሱስ ይሁን። አንድ ነገር አደረገች። እሱም ምንድነው ሲባል ታዘዘች። ምክንያቱም እግዚአብሔር ነበረ ወደሷ ያዘዘው። በፍጹም ጎረቤቱ ስለሆነች አይደለም የሄደው ኤልያስ። በፍጹም አይገናኙም። ጎረቤት አይደለችም፣ እህት አይደለችም፣ ወንድም አይደለም፣ ምንም ዝምድና የላቸው። ከዚህ በፊትም አገልግሏት አያውቅም። ግን እቺ ሴት እንድትታዘዝ ያደረጋት ማን ነው? መለኮት ነው። ተመልከቱ እናንተ እግዚአብሔር ፊት ስትቆሙ፣ ለእግዚአብሔር ስትገዙ፣ እግዚአብሔርን ስትፈልጉ ኦኬ የሚያስፈልጋችሁ ነገር እግዚአብሔር ፊት ጥያቄ ስታቀርቡ እግዚአብሔር ማንን ማዘዝ እንዳለበት ያውቃል። ጥቂትም ኖረው ብዛትም ኖረው ነጣቂ ተኩላም ይሁን አሞራም ይሁን ምንም ይሁን እግዚአብሔር ግን አንድ ነገር ያደርጋል በእናንተ ህይወት ላይ። ምን ይላል? ያዘዋል። ኢየሱስ ጌታ ነው። ያዘዘው ደግሞ ላንተ እንቢ ማለት አይችልም። ብዙ ሰው ልቡ የሚሰበረው ለዚህ ነው። እከሌ አልሰጠኝም፣ እከሌ አላደረገልኝም፣ እከሌ አላደረገችልኝም። አንድ ነገር ልንገር፣ እግዚአብሔር የሰው ልብ ታች ካላደረገ በስተቀር ሰው በፍጹም አይሰጥም። በፍጹም ሰው ስላለው አይሰጥም። ሰው ስለሌለው ሳይሰጥ አይቀርም። ሁሉ ጊዜ ይሄን ንግግር እናገራለሁ። ሰው ስላለው አይሰጥም። ከኔ ጋር ከምትመጣ የሆኑ ሰዎች ጋር ከምንሄድ ምንድነው የምታደርገው? ቁጭ ብለህ በእግዚአብሔር ፊት ለምነው። እግዚአብሔር ምን ላድርግ በለው እና አንድ በጣም የምወደው የእግዚአብሔር ሰው የነገረኝን እውነተኛ ታሪክ ልንገራችሁ። የራሱን የሆነ እውነተኛ ታሪክ፣ እኔ ግን በጣም ብዙ የተማርኩበትን ነገር ልንገራችሁና
ጨርሳለሁ። ለእናንተም በጣም የሚጠቅማችሁ ነገር ስለሆነ ማለት ነው። ጌታ ይመስገን። አሜን። ምንድነው ያለኝ? አንድ ጊዜ ለቤተ ክርስቲያን የሚሆን የሚያስፈልግ እቃ ተበድሬ ገዛሁኝ አለ። ተበድሬ ገዝቼ ምንም በሌለኝ ሰዓት አካውንት ላከልኝ አለ ሰውየው። ምን አድርግ ብሎ? ገንዘቡን አስገባ ብሎ ማለት ነው። ልክ እሱ አካውንቱን ወደ እኔ ሲልክ እኔ ደግሞ ጌታን እንደዚህ ያልኩት አለ። አሁን ሰውየው አካውንት ላከልኝ። ጌታ ሆይ ይሄ እቃ የቸርች ነው፣ ቸርች ያንተ ነው። እንግዲህ ታውቃለህ ምንም እንደሌለኝ። እኔ ደግሞ ለማልላክ ብዬ ጌታን ጠየቅኩት አለ። ልክ አንቺን እንደዚህ እንደማወራሽ ነው ጌታን ማወራው አለ። ከዛስ ለከሌ እከሌ አገር ብለህ ላክ አለኝ አለ። አሃ ኦኬ አልኩኝና ለሰውየው ስልክለት አለ። ደቂቃም አልፈጀም አለ። በ100 ሺህ የሚቆጠር ብር ነው። ደቂቃም ሳይፈጅ ሰውየው ብሩን አስገባልኝ አለ። አያችሁ፣ ሰውየው ልመና አልሄደም። ሰውየው ጋር የሆነ ነገር አልተለማ። የሆነ ትንቢት ሰጥቶ አምጣ ገንዘብ አላለው። የሆነ ቃል ልኮ ገንዘብ አካውንት አላከም። አሁን እኮ ቃል እኮ ልከው እኮ አሜን ስንል ከስራ አካውንት እኮ ነው የምትልኩት። ትንቢት ተናግራችሁ እንትን የምትለጥፉ ሰዎች አላችሁ። ላኪ አምጪ እንደዚህ አድርጊ። እንደዛ አይደረግም። እግዚአብሔርን ጠይቅ። ከዛስ እግዚአብሔርን ጠይቀ አካውንት ላክ፣ ሄቨን ጋር ላክ፣ እከሊት ጋር ላክ፣ እከሊት ጋር አድርግ ሲልህ ስታደርግ ያው እግዚአብሔር ምስክሬ ነው። እግዚአብሔር ያዘዘው ከሆነ ደቂቃም አይፈጅም፣ አይከራከርህም፣ አይጠይቅህም። ለምንድነው? ከየት ነው? ምንድነው? እንደዛ ያደረጉልኝ ሰዎችን ያውቃለሁ። በጣም ቸግሮኝ እኔ ራሴ ምስክርነት አለኝ። በጣም ቸግሮኝ የእግዚአብሔርን ስራ መስራት አቅቶኝ ማለት ነው፣ ክፍያ አስፈልጎኝ በእውነት ፈጥነው ወዲያውኑ ያስገቡልኝን ሰዎች አውቃለሁ። በዛች ሰዓት የምታስፈልገኝ ሳንቲም ያቺ ነበረች። ያችን ሳንቲም ላኩልኝ። ያንኑ ሳንቲም እኔ ወስጄ ከፈልኩኝ ማለት ነው። ልክ እንደዚህ ለምን እግዚአብሔር አያሳፍራችሁም? በቃ የእግዚአብሔርን ድምጽ የሚሰሙ ሰዎች አሉ። ኦኬ። ስለዚህ ዛሬ ምንድነው ካላችሁኝ፣ እናንተ በእግዚአብሔር ፊት ተመላለሱ፣ እግዚአብሔርን ጠይቁ። እግዚአብሔር ምን ይላል? ያዛል። እግዚአብሔር ያዘጋጃል። ክብር ሁሉ ለኢየሱስ ይሁን። ሃሌሉያ አሜን። ጌታ ይባረክ። በጌታ በኢየሱስ ክርስቶስ ስም በእግዚአብሔር ፊት መሆን ይሁንላችሁ፣ በእግዚአብሔር ፊት መቆም ይሁንላችሁ። እግዚአብሔር ደግሞ ለእናንተ እንዲያዝላችሁ በኢየሱስ ስም ጸልያለሁ። ጌታ ኢየሱስ ይባርካችሁ። ወዳችኋለሁ። በዚህ አጋጣሚ ይህንን ቪዲዮ ሼር አድርጉ ለብዙ ሰዎች ይጠቀሙት፣ ብዙ ሰዎች ይጽናኑበት፣ ብዙ ሰዎች ደግሞ ይባረኩበት። ላይክ አድርጉ፣ ሰብስክራይብ አድርጉ። ተባረኩ። ሻሎም